ሰላም ጤና ይስጥልን አድማጭ ተመልካቾቻችን እንደምን አደራችሁ። ግንቦት 10 2017 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን ወደ እናንተ እያደረስኩ አብራችሁን ቆየሁ። በልጥ ካሳ ነኝ። በተለያዩ አካባቢዎች እየተደረጉ ያሉ አውደ ውጊያዎችን በተመለከተ ዝርዝር መረጃ አለኝ። ወደ መተማ የሚወስድና በወታደራዊ ካምፕ ላይ ድንገተኛ የሌሊት ጥቃት ተፈጽሟል። ከዚህ ጋር በተያያዘ የደረሰውን ጉዳትና እንዲሁም ደግሞ ወታደራዊ አዛዥን ጨምሮ በሌሎች አካባቢዎች የደረሱ ጉዳቶችን በደብረ ማርቆስ፣ አምባሰል፣ መርሳና አካባቢው፣ መተማ፣ ባህር ዳር፣ ዳውንት እንዲሁም ደግሞ በሌሎቹ አካባቢዎች የሚመስሉ ዝርዝር መረጃዎችን ከግንባር ይዣለሁ። እነዚህን የምሰሟቸው ይሆናሉ። ተጨማሪ መረጃዎችንም እየተከታተላችሁ አብራችሁ ትቆያላችሁ። አብራችሁን ስትቆዩ ወደ መግቢያ ከመሄድ በፊት ግን በዚህ ሰዓት የማነብላችሁ አንድ ጽሁፍ አለ። ይህንን ጽሁፍ በማንበብ ነው የዕለቱን መረጃ የምጀምረው። ልክ የዛሬ ዓመት በዚህ ወር በምርመራ ክፍል ውስጥ በአሰቃቂ ሁኔታ ስለተገደለው ኢሳያስ በላይ የተሰራ የምርመራ ዘገባ ለ6 ዓመታት ያህል በኢንፎርሜሽን መረብ ደህንነት ኤጀንሲ ኢንሳ ውስጥ ከፍተኛ የሳይበር ደህንነት ባለሙያ ሆኖ ሰርቷል። በ2014 ዓ.ም የአማራ ክልል ፖሊስ ኮሚሽን የክልሉ ሰላምና ደህንነት የሚጠቀምበት ወታደራዊ ሬዲዮ የመለያ ኮድ በቀላሉ ተጋላጭ ሆኖ ተገኘ። ይህንን የሬዲዮ ትስስር እንደ አዲስ ማስተሳሰርም የግድ ሆነ። ኢሳያስ በላይ የወታደራዊ ሬዲዮ ትስስሮች እንዲሁ በቀላሉ የሚከወኑ አይደሉም። በዘርፉ ልምድ ያላቸው ዓለም አቀፍ ተቋማት ተወዳድረው በሚሊዮን የሚቆጠር ዶላር የሚጠይቁበት ስራ ነው። አገርን ለከፍተኛ ወጪ የዳረገ የሬዲዮ ግንኙነት መረብ እንዲሁ በቀላሉ የይለፍ ቃሉ ተሰብሮ ሚስጥሮች የሚባክኑ ከሆነ ደግሞ ሌላ ሀገራዊ ደህንነት ስጋት ነው። ይህ ስጋት በ2014 ዓ.ም በአማራ ክልል ፖሊስ ኮሚሽንና የሰላምና ደህንነት ሬዲዮ መገናኛ ላይ በግልጽ ታየ። ችግሩ እንዴት ይቀረፍ የሚል የኢንሳ መፍትሄ አፈላላጊ ኮሚቴ ኢሳያስ በላይ በተቋሙ ውስጥ ያገኘውን ዓለም አቀፍ ልምድ በመውሰድ የክልሉን ሬዲዮ አውታር እንደ አዲስ ለማቀናጀት ሐሳቡን አቀረበ። ኢሳያስ 7 አባላት ያሉትን የባለሙያዎች ቡድን አዋቅሮ የቡድኑን መሪ አድርጎ ኢንሳ ወደ አማራ ክልል ኢሳያስን ሸኘው። ቡድኑን በማስተባበር የአማራ ክልልን ከወረዳ ጀምሮ እስከ ዋናው ቢሮ ድረስ ያለውን የሬዲዮ ትስስር በዘመናዊ መልኩ አቀናጅቶ ለክልሉ መንግስት በ2 ወራት ጊዜ ውስጥ አስረክቧል። ኢሳያስ ዛሬ በህይወት ባይኖርም የክልሉ ፖሊስ ኮሚሽንና የሰላምና ደህንነት ቢሮ እስከ ወረዳ ድረስ የሚጠቀሙበት የሬዲዮ መገናኛ መረብ በዚህ ድንቅ ወጣት የተሳሰረ ነበር። ኢሳያስ በላይ ለምን ተገደለ? የአማራ ክልል የሬዲዮ መገናኛ አውታር አቀናጅቶ ከተመለሰ ከ2 ወር በኋላ አንድ ቀን ጠዋት 4 ሰዓት ላይ ቢሮ ለመግባት የኢንሳ የውስጥ ደህንነት ጥበቃ ኃላፊ የኢንሳ መታወቂያውን ቀማው። በኢንሳ ተቋም ውስጥ የውስጥ ደህንነትና ጥበቃ አባል የሰራተኞች መታወቂያ ቀምቶ ከወሰደ በኋላ መግባት ተከለከለ። ኢሳያስ ለምን መታወቂያው እንደተወሰደበት ቢሮ ገብቶ ኃላፊውን ለመጠየቅ አልቻለም። ከስራ እንዳሰናበቱት ቆጥሮ ሌላ ስራ ማፈላለግ ያዘ። ከወራት በኋላ አማራ ባንክ ተቀጥሮ ለ2 ዓመታት ያህል በሙያው እየሰራ ባለበት ወቅት ሚያዝያ 23 ቀን 2016 ዓ.ም ከምሽቱ 2 ሰዓት ተኩል የፌዴራል ፖሊሶች ያለ ፍርድ ቤት ትዕዛዝ ትፈለጋለህ በሚል ከቤቱ ይዘውት ወጡ። በማግስቱ ባለቤቱና የቅርብ ቤተሰቦቹ አዲስ አበባን ሲያካልሉ ማታ አዲስ አበባ ሜክሲኮ በሚገኘው ፌዴራል ፖሊስ ወንጀል ምርመራ ቢሮ አገኙት። በምን ጠርጥረው እንዳሰሩትም እርሱም አላወቅም። ከ2 ቀን በኋላ ከ14 ተጠርጣሪዎች ጋር ወደ አፋር ሰመራ ጉዞ ተጀመረ። ሰመራ ከተማ መግቢያው አካባቢ አንድ ግለሰብ ግቢ ውስጥ እንዲገቡ ተደርገው ከዕለቱ ምሽት 4 ሰዓት እስረኞቹ በየተራ እየተጠሩ በመርማሪዎች ይጠየቃሉ። የኢሳያስ ተራ ደረሰ ይላል ከኢሳያስ ጋር አብሮ የነበረ ስሙ እንዳይገለጽ የጠየቀ አንድ ወጣት። እኔ ይላል ይሄው ወጣት 4 መርማሪዎች በየተራ እየተነሱ እውነቱን ተናገር እያሉ በጥፊና በእርግጫ እየደበደቡ አድክመውኛል። በዛ ላይ እጅግ ይሞቃል። መቆም አቅቶኝ ተዝለፍልፌ ወድቄያለሁ። እጅና እግሬን ይዘው በሩ ላይ ጣሉኝ። ኢሳያስን ይዘው ሲመጡ ይታየኛል። ሊቢያ ውስጥ በአሸባሪዎች እንደታረዱት ወጣቶች ጀርባውን ጨምድደው ወደ ታች ደፍቀው ይዘውት ገቡ። እጁን ወደ ኋላ ዙሮ በካቴና አስረውታል። ወደ ግድግዳው ፊትን አዙር ሲሉት ይሰማኛል በማለት የሚያስታውሰው በዚህ ምልልስ እንዲህ ያስረዳል። ማን ነው ስምህ? ኢሳያስ በላይ። የት ነው የተወለድከው? ጎንደር። ለምን እንደታሰርክ ታውቃለህ? አላውቅም። ምን አባ ሆነህ ነው የማታውቀው? ሌሎች እየደበደቡት አንዱ ይጠይቃል። ለምንድን ነው የማታውቀው? አላውቅም። ከቤቴ ነው ይዘውኝ የወጡት። ከፋኖች ጋር ምን ግንኙነት ነበረህ? ምን ታወራ ነበር? ከማንም ጋር አውርቼ አላውቅም። ስልካቸው እንዳይጠለፍ ምን አድርጉ ስትላቸው ነበር? አሁንም የእርግጫና ጥፊ ድምፅ ይሰማኛል። ይናገራል። ቆይ ሲል አንዱ ገላጋይ ሆኖ ተከሰተ። በህይወት መኖር ከፈለግ ተናገር፣ ካልሆነ አስክሬንህን እዚሁ በእሳት ነው የምናቃጥለው። የሱ ድምፅ አይሰማኝም። ልጆች አሉ አይደል? ተናገር እንጂ
እንዲናገር ተንጫጩበት። የሱ ድምፅ አሁንም አይሰማም። አንዱ በምን እንደመታው ባላውቅም ኢሳያስ ብሎ ሲወድቅ ተሰማኝ። ከወደቀበት በእግራቸው ሲደበድቡት አንደኛው አሁን ይናገራል ተውት ብሎ አስቆማቸው። ኢሳያስ መሬት ላይ እንደተኛ ያቃስት ነበር። ለፋኖ ስልካቸው እንዳይጠለፍ ምን አድርጉ ብለህ እንደተናገር ካላወጣህ አስክሬንህን ለጅብ ነው የምንሰጠው፣ ልጆችህን ድጋሚ አታያቸውም። ሁለቱ መርማሪዎች የክፍሉን ሙቀት መቋቋም ያቃታቸው ይመስላል። ሲወጡ እኔ መኖሬንም ረስተው ይህንን ነው በደንብ ጠይቁት ያለው ኮማንደር ሲል ሰማሁት። ማንን ነበር ስሙ? አንደኛው ጠየቀ። ኢሳያስ አለው ሌላኛው። አንደኛው መርማሪ እስረኞቹን ከክፍል ከፍቶ ሁለት እስረኞችን ይዞ መጣና ይዛችሁት ግቡ ብሎ አንጠልጥለውኝ ወደ ክፍል ውስጥ ገቡ። ኢሳያስ በላይ ምርመራ ክፍል ውስጥ አድሮ ጠዋት እንደ ጨርቅ ሰውነቱ ልሞ በእስረኞቹ ተደግፎ መጣ። ሙቀቱ እሳት ነው። የሚሰጠን ውሃ በቀን ግማሽ ሊትር ከአንድ ዳቦ ጋር ነው። ሁላችንም ተዳክመናል። ወደ መጨረሻው ቀን ኢሳያስና እኔ በመኪና ራቅ ያለ ቦታ ይዘውን ሄዱ። እልም ያለ በረሃ ነው። ከመኪና አስወርደው ሁለት እጅና እግራችንን በካቴና አስረው እዚህ በረሃ ላይ ጅብ ነው የሚበላችሁ፣ ማንም አይደርስላችሁም፣ እውነቱን ብትነግሩ ይሻላል ሲል አንዱ መርማሪ ጠየቀን። እኔ ከማንም ጋር ተገናኝቼ እንደማላውቅ ነገርኩት። ኢሳያስ ደካክሞ ስለነበር የሚለው አይሰማም። እኔን መልሰው መኪና ላይ አንስተው ጫኑኝ። ኢሳያስን ትተነው ሄድን። የተወሰነ ርቀት ከተጓዝን በኋላ እኔንም አውርደው ጥለውኝ ሄዱ። ሁለት እግሮችና ሁለት እጆች በካቴና የታሰሩ በመሆናቸው በፍጹም መንቀሳቀስ አልችልም። ለመገላለጥ አያመቸኝም እንጂ ከምርመራ ግቢው የተሻለ አየር አገኘው። ነፃነት ተሰማኝ። ነገር ግን አውሬ ቢተናኮለኝ መከላከል እንደማልችል ሳስብ ደግሞ ስጋት ገባኝ። በግምት ከሌሊቱ 10 ሰዓት ከአካባቢ ሲሆን የመኪና ድምፅ ቀሰቀሰኝ። አንድ በማስክ እስከ አፍንጫው ድረስ የተሸፈነ መርማሪ ጋቢና ውስጥ ብቅ ብሎ በተኛሁበት ቁልቁል እየተመለከተ ጅብ አልበላህም ሲል አብሮት ያለው ሾፌር ሳቀ። ሁለት ፈርጠም ያሉ ፖሊሶች አንስተው ማታ ከጣለችኝ ሽፍን ወታደራዊ ተሽከርካሪ ውስጥ ጣሉኝ። ትንሽ ከተጓዝን በኋላ ኢሳያስን አገኘ ነው። ይሄም ሰውዬ አለ። የዚህ ሀገር ጅብ ምነካው በአፉ እንድናጎርሰው ፈልጎ ነው ሲል ሰማሁት። ለቃቅመው ወደ ምርመራ ካምፕ መለሱን። ከቀኑ 10 ሰዓት ሲሆን መርማሪዎቹ ኢሳያስን ጠርተውታል። እስረኛው ስለተዳከመና አቅም ስላነሰው እንደ በፊቱ አንዱን ደግፎ መሄድ አልቻለም። ራሳቸው ፖሊሶቹ ሰቅስቀው አንስተው ይወስዱናል። ኢሳያስም እንደዚሁ አድርገው ወደ ምርመራ ክፍል አስገቡት። ምርመራ ክፍል 10 ሰዓት ገብቶ 12 ሰዓት ይዘውት ወጡ። እሱ ከምርመራ ክፍል ሲወጣ እኛ ለሽንት ወጥተን ተገናኘን። ሆዱ አካባቢ ደም በደም ሆኗል። ከላዩ ላይ ውሃ የተደፋበትም ይመስላል። ልብሱ ሁሉ በስብሷል። እስከ ሱሪው ድረስ በደም ተነክሯል። ደምና ውሃ ከሰውነቱ ይወርዳል። ፖሊሶቹ በር ላይ ስለጣሉት ዝልፍልፍ ብሎ ተኛ። ጠጋ ብዬ ሳየው ሆዱ ተቀዶ ውስጥ ክፍሉ ይታያል። ጠጋ ብዬ በሱ በኩል አለፍኩ። መራመድ አቃተኝ። ኢሳያስ አልኩት፣ አልመለሰልኝም። የሚደበድቡን በተቆረጠ የፌሮ ብረት ነው። ብረቱ ጫፍ ላይ ሲቆርጥ ትንሽ ሰፋ ያለ በመሆኑ እሱ ሁላችንም ብዙ ቦታ እየቆረጠን ደም ፈሶናል። ብዙ ደም ስለፈሰሰን ሰውነታችን ገርጥቷል። ኢሳያስን የሚያገኘው ይኸው ብረት ነው። ብረቱ ጫፉ ላይ ስለት እንዳለው ስለሚያውቁ የሚመቱን በስለቱ በኩል ነው። በኋላ መርማሪዎቹ ከምርመራ ክፍል ወጥተው ወደ ሕክምና ልንወስደው ነው፣ ገንዘብ አዋጡ አሉን። ከቤታችን ስንያዝ ከኪሳችን ውስጥ የነበረችን ሙሉ በሙሉ አሰባስበን ሰጠን። ይዘውት ወጡ። በማግስቱ እኛ ወደ አዲስ አበባ ይዘውን ተመለሱ ሲል የደረሰበትን ግፍ ለመሰረት ሚዲያ ገልጿል። መርማሪዎቹ የኢሳያስን አስክሬን ለቤተሰቦቹ ሲያስረክቡ ለማንም ቢሆን ታስሮ እንደነበር እንዳትናገሩ ብለው የዛሬ ዓመት ግንቦት 7 ቀን አስከሬኑን አስረከቧቸው። ኢሳያስ በላይ የሁለት ልጆች አባትና ባለትዳር ነበር። እንግዲህ የዘገባ ከመሰረት ሚዲያ የተገኘ ነው። ከዛ ቀደም ብሎ እንግዲህ ስለ ኢሳያስ በላይ የዛሬ ዓመትም በተደጋጋሚ መረጃዎችን ሳደርሳችሁ ነበር። ኢሳያስ እንግዲህ ትውልዱ ጎንደር ስማዳ ነው። የቀድሞ የአየር ኃይል አባል ነበረ። የኢንሳም እንግዲህ የከፍተኛ የኮምፒውተር ባለሙያም ሆኖ ሰርቷል። እንግዲህ በዚህ የአማራ ክልልን አጠቃላይ የፖሊስ ሬዲዮ ጭምር በማስተካከል የነበረው ሚናና ምን ያክል አስተዋጽኦ የሚያደርጉ ሰው ጭንቅላቶች በብልጽግና እንደተገደሉና እንደተቀጩ የሚያሳይ ነው። መምህርም ነበረ። ደብረ ታቦርና ክምር ድንጋይም እንደዚሁ በመምህርነት አስተምሯል። በኋላም በአማራ ባንክ ደግሞ ከፍተኛ የአይቲ ባለሙያ ሆኖ ሰርቷል። እንግዲህ ከመምህርነት ባሻገር አየር ኃይልም ገብቶ ነበረ። ከአየር ኃይልም እንደዚሁ በማንነቱ ምክንያት ነው የወጣው። ከአየር ኃይል ከወጣ በኋላ ደግሞ ኮምፒውተር እንደገና ባህር ዳር ዩኒቨርሲቲ ኮምፒውተር ኢንጂነሪንግ በማጥናት ኢንሳ ከፍተኛ የቡድን መሪ እስከመሆን ድረስ ደርሶ ነበር። በሬዲዮ እና በሲግናል እንዲሁም ደግሞ በኮምፒውተርና በሶፍትዌር ከፍተኛ ባለሙያ የነበረ በኋላ እንግዲህ አማራ ባንክን ገብቶ የነበረ ነው። ይሄ ነው እንግዲህ ታሪኩ። አሁን እናቱ የሚጦራት አታ ልጆቹ ደግሞ በአስቸጋሪ ሁኔታ ውስጥ ነው የሚገኙት። በአዲስ አበባ
ምናልባት ተጨማሪ መረጃዎች ካስፈለገ ድጋፍ ለማድረግም የቤተሰቦቹን አድራሻ ይዤ የምመለስ ይሆናል። ወደ ሌሎች መረጃዎች ነው የሚሄደው። ወደ ሌሎች መረጃዎች ከመሄዴ በፊት ከደረሱኝ አስተያየቶች መካከል ሞደርን ኮሌክቲቭ ሊደርሺፕ ሲስተም ኤምብሬስ ኳንተም ሊደርሺፕ የሚል ሰነድ ያደረሳችሁ ሰዎች አላችሁ። ሊደርሺፕ ኢዝ አዘር ሰርቪስ ኦፍ ኮሌክቲቭ ኢፌክቲቭነስ የሚልም እንደዚሁ ተጨማሪ አለ። ለሚመለከተው እንደዚሁ የቡድን አመራርነትን በተመለከተ በሚያስፈልገው ክፍተት ላይ ለሚመለከተው ይተላለፋል። አመሰግናለሁ። ወደ መረጃዎቹ ነው የሚሄደው። ወደ መረጃዎቹ ሲሄድ እንግዲህ በተለያዩ አካባቢ ያሉ አሁናዊ መረጃዎችን አደርሳለሁ። ወደ ሰሜን ወሎ ዳውንት ኩርባ አካባቢ የሚወስደን መረጃ ላስቀድም። ዳውንት ኩርባ አካባቢ ውጊያ ነበረ። ይህንን ውጊያ ተከትሎ የደረሰው ዝርዝር ጉዳት አልታወቀም። ከዚህ ውጊያ ባሻገር ግን ኩርባ አካባቢ ቅድስቴ ተብሎ የሚጠራ ቦታ ላይ ቅድስቴ ገብርኤል እየተባለ የሚጠራ ቦታ ላይ የመንግስት ወታደሮች በአካባቢው ታዋቂና ተጽዕኖ ፈጣሪ የነበረ የካህን ገድለዋል ከነቤተሰቦቹ። ይሄ ካህን መምህሬ ደስ ይላል ይባላል። ከሁለት ቤተሰቦቻቸው ጋር ነው በአሰቃቂ ሁኔታ በመንግስት ወታደሮች ከምሽቱ 2 ሰዓት ተኩል ተተኩሶባቸው የተገደሉት ግንቦት 8 2017 ዓ.ም መሆኑን የሚገልጹት የመረጃ ምንጮቹ የመንግስት ወታደሮች ወደ ካህኑ መኖሪያ ቤት ሂደው ክፈት አሏቸው። ካህኑ ወይም ቄሱ አልከፍትም፣ ነገ በብርሃን ጠይቁኝ አሏቸው። አስገዳጅ የሆነ ጫና ሲያደርጉ ካህኑ ከቤት ሲወጡ የመንግስት ወታደሮች በቀጥታ በመተኮስ እሳቸውን ገደሉ። አብረዋቸው ወጥተው የነበሩ የመጀመሪያ ልጃቸውና እንዲሁም ደግሞ ሌላ እህታቸውን ልጅ አብረው ገደሉ። ይሄ እንግዲህ የመንግስት ወታደሮች የፈጸሙት ግድያ በካህኑ ላይ የፈጸሙት ግድያ በአካባቢው ከፍተኛ ቁጣን ፈጥሯል። እንግዲህ በአጠቃላይ አንድ ቤተሰብ አባላት 3 ሲገደሉ ሌሎች ደግሞ 3 ደግሞ እንግዲህ ተኩስ ሲሰሙ ከቤት የወጡት ቆስለዋል ነው የተባለው። በቂ ሕክምናም እያገኙ አይደለም የቆሰሉ ተብሏል። የገብርኤል ቤተክርስቲያን ካህን የሆኑትና ታዋቂ የሆኑት አባት በመከላከያ መረሸናቸው በአካባቢው ሕዝብ ከፍተኛ ቁጣ ፈጥሯል ተብሏል። ወደ ሌላ መረጃ ነው የሚሄደው። በዚሁ ወደ ሰሜን ወሎ አለማጣ ከተማ ስንሄድ በአለማጣ ከተማ ዛሬ ይደረጋል የተባለው ሰልፍ ተሰርዟል፣ ሳይደረግ ቀርቷል ነው የተባለው። ሰልፉ ያልተደረገው ደግሞ የደብረ ጽዮን ቡድን ታጣቂዎች ባለማጣ በተለያዩ ትምህርት ቤትና ካምፖች የሚገኙት ሰልፉን በመከልከላቸው ነው። በትናንትናው ምሽት በህወሓት በኩል ያለማጣ ከተማ ምክትል ከንቲባ ተደርጋ የተሾመችውንና የፕሮፓጋንዳ ኃላፊውን እንዲሁም ደግሞ የሰልፍ አስተባባሪ ተብሎ የነጌታቸው ሹመትን ይዘው እንግዲህ በዚህ ዞን የሚንቀሳቀሱትን 3ቱን ባለስልጣናት ወስደው የደብረ ጽዮን ታጣቂዎች ካምፕ ውስጥ አሰሯቸው። ካምፕ ውስጥ ካሰሯቸው በኋላ ይህንን ሰልፍ እንዳታደርጉ ብለው ማስጠንቀቂያ ሰጥቷቸው፣ በዚህ ብቻ አይደለም ሌላ የሰልፉ አስተባባሪንም እንደዚሁ በሽጉጥ መትተዋል ተብሏል። የደብረ ጽዮን ታጣቂዎች የጌታቸው ደጋፊ ናቸው ያሏቸውን ታጣቂዎችም አስረዋል፣ ደብድበዋል ተብሏል። በዚህ ምክንያት ሰልፉ ሳይደረግ ቀርቷል ነው የተባለው። ለሰልፍ ቅስቀሳ ሊውል የነበረ ተሽከርካሪም እንደዚሁ በደብረ ጽዮን ቡድን የህወሓት ታጣቂዎች ተወስዷል ነው የተባለው። የጌታቸው ደጋፊ የተባሉ ነዋሪዎችም እንደዚሁ ደግሞ ታጣቂዎችም ድብደባና እስራት ተፈጽሞባቸዋል። የጌታቸው ደጋፊዎች ካድሬዎችን ከኩኩፍቱ ባላጆ፣ ጊዮርጊስ እና ከሌሎች አካባቢዎች ለማምጣት ቢሞክሩም የአካባቢ ነዋሪዎች ደግሞ የጌታቸውና የደብረ ጽዮን የህወሓት ቡድን ሽኩቻ ትግራይና እንጂ ራያን አይመለከትም በሚል ነው ምላሽ የሰጡት። በዚህ አካባቢ አልወጣም ያሉትን ሰዎች ተከትሎ የሌሎች የጌታቸው ቡድን ደጋፊውን ታጣቂዎች የአካባቢ ነዋሪዎች ላይ ማስገደድ ለመፈጸም ሞክረው ነበረ፣ አልተሳካም ነው የተባለው። እንግዲህ የደብረ ጽዮን የህወሓት ቡድን በጌታቸው የህወሓት ቡድን በታጣቂዎችና በተሿሚዎች ላይ ይህንን ጉዳት አድርሷል አለማጣ። በዚህ ምክንያት እንግዲህ ሰልፉ አልተደረገም የተባለው። በትላንትናው ዕለት በመሆኒ ከዛ ቀደም ብሎ በማይጨው ደግሞ ደብረ ጽዮንንና የደብረ ጽዮንን ቡድን የሚያወግዙ ሰልፎች መደረጋቸው ይታወቃል። ከዚህ ጋር በተያያዘ እንግዲህ በሽጉጥ ተመቷል የተባለው የጌታቸው ደጋፊ የህወሓት ሰው ሆስፒታል ገብቷል ነው የተባለው። በቀድሞው ይቅርታ ከዚህ ጋር በተያያዘ እንግዲህ የህወሓት ጉዳይም እንደዚሁ የትግራይ ተቃዋሚዎች የትግራይ ኢንዲፔንደንት ፓርቲ የሚባለው ውናት ትግራይ የህወሓትን መሰረዝ በተመለከተ የትግራይ ህዝብ ጉዳይ አይደለም የሚል መግለጫ ሰጥቷል። በዋና ዋና ነጥቦች ሲታይ የህወሓት መሰረዝ የትግራይ ህዝብ ጉዳይ አይደለም፣ የትግራይ ህዝብ ከኢትዮጵያ መንግስት ጋር የሚያገናኘው ህገ መንግስቱ ነው። ስለዚህ ህወሓት አይደለም። ስለዚህ ህወሓት መሰረዝ እና የኢትዮጵያ መንግስትና የትግራይ ህዝብ ግንኙነት የሚያገናኘው ነገር የለም ብለዋል። የህወሓት መሰረዝ ጉዳዩ የሁለት አካላት ጉዳይ ብቻ ነው። ይህም የምርጫ ቦርድና የህወሓት ጉዳይ ብቻ እንጂ የትግራይም የኢትዮጵያ መንግስትም ጉዳይ አይደለም ነው ያለው።
ሌላው የፕሪቶሪያው ስምምነት የትግራይ ህዝብ እንጂ የህወሓት የብቻው አይደለም። በዚህ የህወሓት መሰረዝን ተከትሎ የፕሪቶሪያው የሰላም ስምምነት አበቃለት እያለ ህወሓት የሚያደርገው ቅስቀሳ ተቀባይነት የለውም ብሏል ፓርቲው። በዚህ ተነሳስቶ ህወሓት ወደ ጦርነት ውስጥ የሚገባ ከሆነ ህወሓት ጦርነቱን ራሱ ይወጣዋል እንጂ የትግራይን ህዝብ የሚመለከት አይደለም ሲል እንደዚሁ በዋና ነጥብ አስቀምጧል። ህወሓት ከዚህ ሰዓት ጀምሮ ለትግራይ ህዝብ ዕዳ እንጂ በረከት አይደለም፣ ዕዳና መከራ ነው የሆነበት ብሏል። ጌታቸው ረዳ ህወሓትን የወንጀል ከረጢት ወይም ደግሞ የወንጀል ድርጅት ከማለቱ በፊት እኛ በተደጋጋሚ የትግራይ ኢንዲፔንደንት ፓርቲ ወይም ደግሞ ውናት ቀድመን ስንናገር ቆይተናል። ህወሓት የወንጀለኛ ድርጅት ነው፣ ይህንን ነው የተረጋገጠው ሲል ፓርቲው ይህንን ገልጿል። ሌላው ከህወሓትም እንደዚሁ በዚህ ጉዳይ ላይ በተያያዘ ጌታቸው ረዳ በፋና ቴሌቪዥን ቀርቦ ሁለት ተከታታይ ቃለ ምልልሶችን ካደረገ በኋላ በትላንትናው ዕለት በሰጠው መግለጫ የፌዴራል መንግስት የፕሪቶሪያውን ስምምነት ጥሷል፣ የትግራይ ህዝብ የፖለቲካ ድርጅት ባለስልጣናትን፣ የጸጥታ ተቋማትን ከፍተኛ የፕሮፓጋንዳ ሰለባ እያደረጋቸው ነው፣ ይሄ የፕሮፓጋንዳ ሰለባ ሊቆም ይገባል ብሏል። በተለይ በጌታቸው ረዳ በኩል የተከፈተው የፕሮፓጋንዳ ዘመቻ ዓለም አቀፍ ጫና እና ስጋት የሚፈጥር የፕሪቶሪያውን የሰላም ስምምነትን የሚጥስ ስለሆነ ሊቆም ይገባል ሲል የተሰረዘው ህወሓት በመግለጫ ጠይቋል። ህወሓት የፌዴራል መንግስቱ ከዚህ ድርጊቱ እንዲቆጠብና የፕሪቶሪያውን የሰላም ስምምነት አንዱን በሚዲያ ስም ማጥፋትና የፕሮፓጋንዳ ዘመቻ ለመክፈት የሚለውን እንዲያከብር ህወሓት ጠይቋል። ወደ ሌላ መረጃ ሲሄድ የሐኪሞች መረጃ ነው የማስከትለው። የሐኪሞቹ የስራ ማቆም አድማን በተመለከተ አሁንም የሐኪሞች የዳቦ ጥያቄ ለመመለስ ብልጽግና መንግስት በቂ ትኩረት እንዳልሰጠ እና እንቅስቃሴውም መቀጠል እንዳለበት ነው እየተናገሩ የሚገኙት። ጉዳዩ ከዚህ የበለጠ ዋጋ ማስከፈሉ አይቀርም፣ ጥያቄው ግን ተጠናክሮ ይቀጥላል በቂ ምላሽ እስክናገኝ ድረስ ነው የሚሉት። የሚታሰሩ፣ የሚንገላቱ፣ የሚደበደቡ ሐኪሞች ቁጥራቸው ጨምሯል ተብሏል። እስከዚህ ሰዓት ድረስ የታሰሩ ሐኪሞች ቁጥር አጠቃላይ ከ106 በልጧል ተብሏል። እንደ መረጃ ምንጮቹ በተናጠልና በቡድን ጥሪ ማስታወቂያዎች ሐኪሞቹ ወደ ስራ ገበታቸው እንዲመለሱ ተደጋጋሚ ጥሪዎች እየቀረቡ መሆናቸውንም እንደዚሁ የመረጃ ምንጮች ገልጸዋል። በተለያዩ ተቋማት ወደ ስራ እንዲመለሱ የሚሉ ማስታወቂያዎችን በተናጠል ማስጠንቀቂያ እንዲሁም ደግሞ ከስራም የታገዱ ሐኪሞች መኖራቸውን ነው የሚገልጹት። ሐኪሞቹ ተቋማትን ለቀው እንዲወጡም ተደርገዋል። ሐኪሞቹ ተቋማትን ለቀው ከወጡ በኋላ የቤት ለቤት ፍተሻና አፈና እየተደረገባቸው እንደሆነ መረጃዎች ጠቁመዋል። አስተባባሪዎቹ ሐኪሞቹ በተናጠል እንዳይንቀሳቀሱ የእርስ በርስ የመረጃ ልውውጣቸውን እንዲያጠናክሩ ለዚህ ለኢትዮ ፎከስ አስተያየት የሰጡ አንድ ሐኪም ተናግረዋል። በዚህ መሰረት እንግዲህ ከተቻለ ከተቋማት ሳይወጡና ሳይለቁ በቡድን ድምፅ እንዲያሰሙ፣ በጎዳና ላይ ማደርም ካለ በጎዳና ላይ እያደሩ በተቋማት ውስጥ በቡድን እየተሰባሰቡ መብቶቻቸውን እንዲያስከብሩ፣ በቡድንና በጋራ ጥያቄዎቻቸውን እያቀረቡ ሁኔታዎችን እንዲከታተሉና የመረጃ ልውውጣቸውን እንዲያጠናክሩ አስተባባሪ እንደዚሁ ጥሪ አቅርበዋል። ከነገ ግንቦት 11 2017 ጀምሮ ሙሉ በሙሉ ወደ ስራ ማቆም አድማና ሌሎች ፕሮግራሞች ይቀጥላሉ። ይፋ የሚደረጉ መርሃ ግብሮች ይኖራሉ ነው የተባለው። የኢትዮጵያ ሕዝብ እንዲያውቀው የምንፈልገው በዚህ ሰዓት ህይወታቸው የሚያልፉ ታካሚዎች ጉዳይ ኃላፊነት የሚወስደው የኢትዮጵያ መንግስት እና መንግስት ብቻ ነው። ጥያቄያችን የዳቦ፣ የዕለት ጉርስ፣ የልብስ፣ የኑሮ መሻሻል ብቻ ነው። ሌላ ምንም አይነት ፍላጎት የለንም። ጥያቄያችን ላለመመለስ ጉዳዩን ማድበስበስና ጉዳዩን ደግሞ ከሌሎች የፖለቲካ ፍላጎት ካላቸው አካላት ጋር ወስዶ ማያያዝ ተገቢነት የለውም። እኛ ይህን ጥያቄ የጠየቅነው ከዓመታት በፊት ነው። ከአንድ ወር በፊትም ይህንን ማስጠንቀቂያ ሰጥተን ነበር። ስለዚህ ይሄ ማንም አጀንዳ አይደለም፣ የዳቦ ጥያቄ ብቻ ነው የጠየቅነው። ይሄ ሊታወቅ ይገባል ብሏል። አስተያየቱን ለኢትዮ ፎከስ የሰጠ ሐኪም ነው ይህንን ያለው። ተከታታይ መረጃዎችን አደርሳችኋለሁ። ወደ ሌሎች መረጃዎች እሄዳለሁ። ወደ አምባሰል የሚወስድን መረጃ ላስከትል። አምባሰል ከማለዳ ጀምሮ በአምባሰል የተለያዩ ተራሮች ከባድ መሳሪያ ድብደባ እየተደረገ ነው። ከውጫሌ ከተማ ወደ ውርጌሳ ከተማ ተራራማ ስፍራዎች የከባድ መሳሪያ ድብደባ ከረፋዱ እስከ ረፋዱ ድረስ ቀጥሏል የተባለው። አንጓት፣ ገምሻት፣ መስኖ ጊዮ፣ ሳሙና ዳገት በተባሉ አካባቢዎች ተከታታይ የሞርተር የድሽቃና የዙ 23 ድብደባዎች አሉ ተብሏል። በድብደባው የደረሰው ጉዳት አልታወቀም። ያጸፋ ምላሽም የለውም። በእነዚህ አካባቢዎች የተደረገው ድብደባ ነው ያሉት። ከዚሁ በቅርብ ርቀት በመርሳና በውርጌሳ መካከል በምትገኘው መሃል አምባ ተብላ በምትጠራ ቦታ እንደዚሁ
ከባድ ውጊያ እየተደረገ እንደሆነ የመረጃ ምንጮች ገልጸዋል። ውጊያው ከጠዋቱ 3 ሰዓት ጀምሮ የተቀሰቀሰ ነው የሚሉት። በዚህ ውጊያ የደረሰው ጉዳት አልታወቀም። ውጊያው ለ2 ሰዓታት እንደቆየ የመረጃ ምንጮቹ ገልጸዋል። ዝርዝር መረጃዎች ሲደርሱ ወደ እናንተ የሚደርሱ ይሆናሉ። ሌላው ወደ ጎንደር ዙሪያ የሚወስደን ነው። ጎንደር ዙሪያ ደንቢያ እና ጎንደር ዙሪያ ወረዳ በተለያዩ ቦታዎች ውጊያዎች ተደርገዋል። ላምባ ተብሎ የሚጠራ ቦታ ጎንደር ዙሪያ ከባድ ውጊያ ተደርጓል። ትናንት እኩለ ቀን ጀምሮ ለግማሽ ቀን በተደረገው ውጊያ ከፍተኛ ሰብአዊ፣ ቁሳዊና ወታደራዊ ጉዳት ደርሷል። ከሁለት አቅጣጫ ወደ ላምባ ቀበሌ የገባ የመንግስት ኃይል በአካባቢ የሚገኘው ፋኖች ከበባ ውስጥ ለማስገባት ያደረገውን እንቅስቃሴ ተከትሎ ነው ውጊያ የተቀሰቀሰው። ፋኖም አጸፋ ምላሽ በመስጠት ለረጅም ሰዓታት ከተዋጋ በኋላ ከበባውን ሰብሮ መውጣቱና በዚህ በሁለት አቅጣጫ ከበባ ለማድረግ ከተንቀሳቀሱ የሚሊሻ የአድማ ብተናና የወታደሮች የመንግስት ወታደሮች ጉዳት አስተናግደዋል። ጉዳቱ በውል አልታወቀም ነው የተባለው። በተመሳሳይ ወደዚህ ጅባራ ተብሎ የሚጠራ ቦታ፣ ሳርጌ ተብላ የሚጠራ ቦታ እንደዚሁ ውጊያ ሲደረግ ውሏል ተብሏል። በውጊያው የደረሰው ጉዳት አልታወቀም። የመንግስት ኃይሎች ግን እንደዚሁ በተመሳሳይ በዚህ አካባቢ አሰሳ በሚል እንቅስቃሴ እና እንዲሁም ደግሞ ውጊያ መክፈታቸውን ተከትሎ ነው ውጊያ የተቀሰቀሰው። በዚህ አካባቢ ከላይ በተጠቀሰው ጎንደር ዙሪያና ደንቢያ ሰሞኑን ከፍተኛ የመንግስት ኃይል በመሰማራት የአካባቢ ነዋሪዎች ላይ ከፍተኛ በደል እየፈጸሙ ነው። ላምባ ቀበሌ፣ ጅባራ ቀበሌ፣ አንቃራ ቀበሌን ጨምሮ የመንግስት ኃይሎች በአካባቢ ነዋሪዎች ላይ ድብደባ፣ እስራት፣ ማሰቃየት ፈጽመዋል። ከዚህ ባሻገር ከ22 በላይ ገበሬዎች መሳሪያዎቻቸውን ጅባራ ከተባለ ቦታ አስወርደው የመንግስት ወታደሮች ወስደዋል። የአካባቢው ነዋሪዎች በራሳቸው የገዙትን መሳሪያ ተብሏል። ወደ መተማ ስንሄድ መተማ ኮኪት ከተማ በሚገኝ ወታደራዊ ካምፕ ላይ ሌሊቱን ድንገተኛ ጥቃት ተፈጽሟል ነው የተባለው። ጥቃቱ የተፈጸመው ከምሽቱ 5 ሰዓት ተኩል ነው የሚሉት የመረጃ ምንጮቹ። በካምፑ የሚገኙ ወታደሮች ጉዳት ደርሶባቸዋል፣ ሞትና ቁስለኛ ሆነዋል። በዘመቻ እንቅስቃሴ ላይ የነበረ የመንግስት ኃይልም እንደዚሁ ከካራማራ ክፍለ ጦር በተከፈተ ጥቃት ወደ ኮኪት ከተማ ተመልሷል ነው የተባለው። በካምፑ ላይ በደረሰው ጥቃት የቁስለኛ ሞትና እንዲሁም ደግሞ ተዛማጅ ጉዳዮች በዝርዝር ይፋ አልተደረጉም ተብሏል። የምሽቱ ኦፕሬሽን የተሳካ ነበር ሲሉ የካራማራ ክፍለ ጦር የፋኖ ቃል አቀባይ ለኢትዮ ፎከስ ገልጸዋል። ወደ ደብረ ማርቆስ የሚወስደን መረጃ ላስከትል። ደብረ ማርቆስ ከተማ የቦምብ ፍንዳታ ደርሶ ነበር ተብሏል። በከተማው አንድ ግሮሰሪ ላይ በተፈጸመ የቦምብ ጥቃት በትንሹ 4 ሰዎች ተገድለዋል ተብሏል። ግንቦት 9 በተፈጸመው የቦምብ ጥቃት ከተገደሉት ውስጥ የቀበሌ አስተዳዳሪና ሌሎች የክፍለ ከተማ የብልጽግና ሹመኞች ይገኙበታል ተብሏል። ሌሎችም እንደዚሁ የቆሰሉ እንዳሉ ነው የተገለጸው። ጥቃቱ ከተፈጸመ በኋላ ይህንን ጥቃት የፈጸሙት የ6ኛ ክፍለ ጦር ንጉሥ ተክለ ሃይማኖት ብርጌድ አባላት ያለምንም ጉዳት ከተማውን ለቀው ወጥተዋል ብለዋል የፋኖ የመረጃ ምንጮች። በዚህ የቦምብ ጥቃት እንደዚሁ ግሮሰሪ ውስጥ የነበሩ ሌሎች 2 ሰዎችም ቆስለዋል ተብሏል። ወደ መረጃዎች እቀጥላለሁ። ወደ መረጃዎች ስቀጥል ወደ ባህር ዳር ዙሪያ የሚወስደን መረጃ ነው የማስከትለው። በባህር ዳር ዙሪያ ከፍተኛ የሆነ ወታደራዊ መሪ ስለመገደሉ መረጃዎች ጠቁመዋል። ከጣና ሮቢት ቀበሌ ወደ ጣና ሮቢት ቀበሌ እንቅስቃሴ ላይ በነበረ የከፍተኛ ወታደራዊ መሪ ላይ በተፈጸመ ድንገተኛ ጥቃት ነው ኮሎኔሉ የተገደለው ተብሏል። የኮሎኔል ማዕረግ ያለው እንደሆነና በአካባቢው የኢትዮጵያ ባህር ኃይል የህንፃ ግንባታን ለመከታተል ወደ አካባቢው ከአጃቢዎቹ ጋር ሲንቀሳቀስ በነበረ ኮሎኔል ላይ ነው ትላንትና ከቀኑ 7 ሰዓት ከሩብ ላይ የደፈጣ ጥቃት ተፈጽሞ መገደሉ የታወቀው። ይህንን መረጃ ያደረሰው ፋኖ ሀብታሙ የሱፍ ኮሎኔሉ የምዕራብ እዝ ውስጥ ከፍተኛ አመራር የነበረና በተለይ በኮንስትራክሽን እንዲሁም ደግሞ ከኮሎኔሉ ጋር በተጨማሪ አጃቢዎቹ ሙትና ቆስለኛ ስለመሆናቸው ይህንን ጨምሮ ገልጿል። በተለያዩ አካባቢዎች ያሉ የ24 ሰዓት መረጃዎችን አሰባስቤ ወደ እናንተ አድርሻለሁ። ለዚህ ሰዓት ያሰባሰብኳቸው መረጃዎች እነዚህ ነው የሚመስሉት። አስተያየቶችን፣ ሀሳቦችን እያደረሳችሁ ስለሆነ በእጅጉን የማመሰግነው። በርካቶቻችሁ ሀሳብና አስተያየቶችን ልካችሁልኛል። ከላካችሁልኝ አስተያየቶች መካከል የፋኖን አንድነት በተመለከተና እንደዚሁም ደግሞ ትግሉ ያለበት ሁኔታ በተመለከተ በትይዩ ወደ ብልጽግና የሚገቡ የፋኖ አባላትንም በተመለከተ እንደዚሁ አስተያየቶችን አድርሳችኋል። እንግዲህ ባለፈው በርዕሰ አንቀጽ በኢትዮ ፎከስ የርዕሰ አንቀጽ እንደቀረበው ያለ ጽናት እንዲሁም ደግሞ ያለ ብርታት የሚገኝ ድል የለም። እንግዲህ በጦርነት ውስጥ እንግዲህ በመሃል እንደዚህ ከትግል የሚወጡ በተለያየ ውስጣዊና ውጫዊ ግፊት ከትግል የሚወጡ ሰዎች ይጠበቃሉ። ይሄ በየትኛውም ትግል ውስጥ ያለ ነው። በሚወጡበት ጊዜ ግን ያው ይህን ሁኔታ እየተከታተሉ በተለይ ትልልቅ መሳሪያዎችን ይዘው የሚወጡ ከሆነ
በቀሪውና በጽናት ለሚታገለው ፋኖ ላይ የሚያደርሰው ተጽዕኖ ቀላል አይደለም። ከዚህ ጋር በተያያዘ አስተያየቶችን አድርሳችኋል። የሚወጡ ከሆነ እንኳ ቢያንስ ትልልቅ መሳሪያዎችን ትተው ቢወጡ የሚል ነው። እንግዲህ ይህንን ያው ቀድመው ስለማይናገሩ በምን ማወቅ ይቻላል። ለማንኛውም ግን ጉዳዩ ትኩረት የሚያስፈልገው ነው። ከዚህ ባሻገር እንግዲህ በፋኖ መካከል ያለው እርስ በርስ ሽኩቻ በዋናነት ለዚህ ገፊ ምክንያት ሆኗል። አንዳንዶቹ እንግዲህ በማህበራዊ ሚዲያም በሌሎች ሚዲያዎች ላይ አስተያየት የሚሰጡ ሰዎችም የጉዳዩን ደግሞ የኃይል መሳሳቱን በውል የተገነዘቡት አይመስሉም። አንዱ ኃይል ሲሳሳና አንዱ ቀጠና ነፃ ሲሆን ሌላው አካባቢ ያለው ፋኖ ከፍተኛ ጫና ውስጥ እንደሚገባና ለመንግስት ጉዳዩ እየቀለለ እንደሚሄድ የተረዱት አልመሰለም። ከጊዜያዊ እልህ ባሻገር አርቀው ማየት አልቻሉም። ጉዳዩ ግን በአንድ ቀጠና ያለ የፋኖ ኃይል ወደ መንግስት ከገባውን ቀጠናውን ከለቀቀ ወይም ደግሞ ውጊያ ካቆመ እዛ አካባቢ መንግስት ያሰማራው የነበረውን ኃይል ወደ ሌላው አካባቢ ጫና በመፍጠር ሌላው አካባቢ ያለው ፋኖ ኃይሉ እንዲዳከም በማድረግ በኩል ጉልህ አስተዋጽኦ ነው ያለው። ስለዚህ ሁሉም በየቀጠናው ተናቦ አንድ ሆኖ ወደ አንድነት መጥቶ እንዲሰራ ማድረግ ከሚዲያዎቹ የሚጠበቅ ነው። ለዛሬው ያለኝ አስተያየት ይሄ ነው። የእናንተ ማስተያየት ስለሆነ ያቀረብኩት። ስለአዳመጣችሁና ስለተከታተላችሁኝ አመሰግናለሁ። መልካም ጊዜ